ቀጥታ ወደ እግዚአብሔር ቃል እንሄዳለን። መልሼ አስቸግራችኋለሁ። ለእግዚአብሔር ቃል ክብር እንቆምና እናነባለን። ከራእይ መጽሐፍ ምዕራፍ 21 ከቁጥር 9 ጀምረን እናነባለን። ራእይ 21 ከቁጥር 9 ጀምረን በጌታ በኢየሱስ ክርስቶስ ስም እናነባለን። ሰባቱ የመጨረሻ መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጣና ና የበጉ ሚስት የሆነችውን ሙሽራ አሳይሃለሁ አለኝ። በመንፈስም ወደ አንድ ትልቅና ረጅም ተራራ ወስዶኝ ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። እርሷም በእግዚአብሔር ክብር ታበራ ነበር። የብርሃኗም ድምቀት እጅግ እንደ ከበረ ድንጋይ እንደ ኢያሰጲድ እንደ መስታወት የጠራ ነበር። 12 በሮች የነበሩት ትልቅና ረጅም ቅጥርም ነበራት። በበሮቹ ላይም 12 መላእክት ቆመውና የ12ቱ የእስራኤል ነገዶች ስም ተጽፎ ነበር። በምስራቅ 3 በሮች፣ በሰሜን 3 በሮች፣ በደቡብ 3 በሮች፣ በምዕራብም 3 በሮች ነበሩ። የከተማይቱም ቅጥር 12 መሰረቶች ነበሩት። በእነርሱ ላይም የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ከኔ ጋር ይነጋገር የነበረው መልአክም ከተማይቱን በሮቿንና ቅጥሯን የሚለካበት የወርቅ ዘንግ ነበረው። ከተማይቱ ርዝመቷና ስፋቷ እኩል ሆኖ 4 ማዕዘን ነበረች። እርሱም ከተማይቱን በዘንጉ ለካ። ርዝመቷም 12000 ምዕራፍ ሆነ፣ ስፋቷና ከፍታዋም እንዲሁ ሆነ። ደግሞም የከተማይቱን ቅጥር ለካ። ርዝመቷም የመልአክ መለኪያ በሆነው በሰው መለኪያ 144 ክንድ ነበር። ቅጥሩም የተሰራው ከኢያሰጲድ ነበር። ከተማይቱም እንደ መስታወት ንጹሕ በሆነ ወርቅ የተሰራች ነበረች። የከተማይቱ ቅጥር መሰረቶች በሁሉም አይነት የከበረ ድንጋይ ያጌጡ ነበር ብሎ ሊስት ያደርግና ቁጥር 21 ላይ 12ቱም በሮች 12 ዕንቆች ነበሩ። እያንዳንዱም በር ከአንድ ዕንቁ የተሰራ ነበር። የከተማይቱ ማውራ መንገድ እንደ መስታወት ብርሃን የሚያስተላልፍ ንጹሕ ወርቅ ነበር። ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየሁም። የእግዚአብሔር ክብር ብርሃን ስለሚሰጣትና በጉ መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበራላት አያስፈልጋትም። ሕዝቦቿ በብርሃኗ ይመላለሳሉ። የምድር ነገሥታትም ክብራቸውን ወደ እርሱ ያመጣሉ። በዚያ ሌሊት ስለሌለ በሮች በየትኛውም ቀን አይዘጉም። የሕዝቦቹ ግርማና ክብር ወደ እርሷ ይገባሉ። በበጉ የሕይወት መጽሐፍ ከተጻፉት በስተቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ከቶ ወደ እርሷ አይገባም። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቷ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12ም ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያገለግሉታል። ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸው። ከዘላለም እስከ ለዘላለም ይነግሣሉ። ብዙ መግቢያ አልሰጥም። ባለፈው ሳምንት የተወሰነ ሰጥቻለሁ። ስለ አዲስ ሰማይ ስለ አዲስ ምድር ባለፈው ሳምንት የተወሰነ ለመነጋገር ሞክረናል። ሁሉን አዲስ ያደርጋል በሚል ርዕስ ባለፈው ሳምንት የጀመርነው ከምዕራፍ 21 ከቁጥር 1 እስከ 8 ያለውን ክፍል ነው።
ዛሬ ቶሎ እንግዲህ ሳነበው ራሱ አይታችኋል እንግዲህ ምን ያህል ጊዜ እንደፈጀ ግን ታውቃላችሁ። እግዚአብሔር ቃል ሲነበብ እግዚአብሔር ይናገራል። አሜን። እኔ ኦሬዲ ጌታ ተናግሮናል ብዬ ነው ማምነው። እግዚአብሔር ቃል ሲነበብ እግዚአብሔር ይናገራል። እንደሆነ የተወሰነ እግዚአብሔር በረዳኝ መጠን ቶሎ እያልኩ ለማስረዳት እሞክራለሁ። ስለ አዲስቷ ኢየሩሳሌም ዝርዝር መግለጫ ነው የሚሰጠን ሐዋርያው ዮሐንስ። እንደውም አንድ ሰው ዲቴይልድ ኤክስፖዚሽን ኦፍ ዘ ኒው ሲቲ የእግዚአብሔር ከተማን በደንብ በግልጽ የሚተነተንበት ክፍል ሲል አንብቤያለሁ። ያው ኢየሩሳሌም ማለት የሰላም ከተማ ማለት ነው። ትርጉሙ ራሱ ቀጥታ ሄደን ስሙን ስናይ የሰላም ከተማ ማለት ነውና ስለዚህ ከተማ ሲናገር የበጉ ሚስት የሆነች ሙሽራ ይላል። ሙሽራ እንግዲህ ሙሽሮች የሆናችሁ ለወደፊት የምትሆኑ ይገባችኋል። የንጽህና ምልክት፣ የታማኝነት ምልክት ነው። ለእግዚአብሔር የተለየች በበጉ ደም የነጻች ለእግዚአብሔር ታማኝ የሆነች ከተማ እያለ ይነግረናል። እቺ ከተማም ወይም ስፍራም እንደገና ምን ብያለሁ ህዝብም ጭምር ነው። በተለይ ሙሽራ የሚለውን ደጋግሞ ሲያነሳ ከህዝብም አንጻር እንመልከትና እቺ ንጹህ ታማኝ እንደሆነች ማስረጃ ነው ሙሽራ የሚለው ቃል። በራእይ 17 ላይ አሁን አንሄድም እንጂ ብታዩ ስለ ባቢሎን ይናገራል እና ምን ይላታል? አመንዝራ ነው የሚላት አይደል? አመንዝራ የሙሽራ ተቃራኒ ነው። ሙሽራ የነጻች ታማኝ የሆነ ሲሆን አመንዝራ ማለት ደግሞ የንጽህና የታማኝነት ተቃራኒ ነው። ስለዚህ የዚህን ዓለም ይሄ ሃይማኖቱን ይሄ ከእግዚአብሔር ጋር የተጣላውን ኮራፕትድ የሆነውን ማሳያ ናት። ባቢሎን ሲባል የሆነች አንድ ቦታ ያለች ብቻ መንግስት አድርገን አናይም አይደል? በእግዚአብሔር ላይ የተነሳ እግዚአብሔርን የሚቃወም ሲስተምን ሪፕሬዘንት የምታደርግ ናት። እና እሷን ምን ይላታል? ጋለሞታ፣ ታማኝ ያልሆነች ለአምላኳ ያልነጻች እችን ግን ሙሽራ ሲላት እናያለን። እና ሊያሳየው ወደ ትልቅ ተራራ ወሰደው። ከላይ ሆኖ ነው ዮሐንስ በመንፈስ የሚመለከተው ቅድስቲቱን ከተማ ኢየሩሳሌም። ባለፈው ሳምንት እንዳልነው ቅድስት የሆነች የተለየች፣ ለእግዚአብሔር የተለየች፣ እግዚአብሔር የሚኖርባት በልጁ በክርስቶስ ኢየሱስ ያመኑ ቅዱሳን ብቻ የሚኖሩባት ከተማ። በኋላ እናያለን ኃጢአት የማይገባባት ፈጽሞ አመጽ አይገባባትም፣ ርኩሰት አይገባባትም፣ ርኩሰትን የሚያረግ ከቶ አይገባም የተባለችው ከተማ ከሰማይ ከእግዚአብሔር ዘንድ ስትመጣ። ባለፈው ሳምንት ስላልኩት ብዙ አልቆይም። ከእግዚአብሔር ዘንድ ሲል ከተማው መስራቹ እግዚአብሔር አምላክ ነው። እዚህ በምድር ላይ አይደል ሰዎች ናቸው ከተማን የሚመሰርቱት፣ ህንጻውን የሚሰሩት፣ መንገድ የሚሰሩት ሰዎች ናቸው። በዚህ ዓመተ ምህረት ተመሰረተች እንላለን። ኢቭን ምድራዊቷን ኢየሩሳሌም አይደል ዞር ብለን ስናይ ዳዊት ከመውረሩ በፊት ከመውሰዱ በፊት ማን ነበረ እንላለን። ከዛ ዳዊት እንደዚህ ያደረገ ይሄ እንዲህ ተሰራ። እቺ ቅድስቲቱ ኢየሩሳሌም፣ እቺ ሰማያዊቱ ኢየሩሳሌም ከእግዚአብሔር ዘንድ ስትመጣ አየኋት የተባለችው አርክቴክቷ ቢውልደሯ ፍጹም የሆነው እግዚአብሔር አምላክ ነው። መነሻዋ መለኮት ነው። ዲቫይን ኦሪጂን ያላት ከተማ ናት። ከእግዚአብሔር ጋር ጥልቅ የሆነ ህብረት ያለባት ከተማ ናት። እና ከተማዋን ሲገልጥ ቁጥር 11 ላይ ኖቲስ እናድርግ። እርሷም በእግዚአብሔር ክብር ታበራ ነበረ። በእግዚአብሔር ክብር ታበራ ነበር። እግዚአብሔር ክብር ማለት የእግዚአብሔር ማንነቱ ስራውን መገለጫ ነው። የእግዚአብሔር ባህሪው በሙሉ የሚታይበት፣ የእግዚአብሔር ባህሪው በሙሉ የተገለጠባት ከተማ ይላታል። ደምቃለች። የደመቀችው በኋላ እንደምናየው በፀሐይ አይደለም፣ በጨረቃ አይደለም፣ ሰው በሰራው ብርሃን አይደለም። በፍጹም በእግዚአብሔር ክብር፣ በእግዚአብሔር ማንነት፣ በእግዚአብሔር ባህሪ በሙላት የእግዚአብሔር ባህሪ የእግዚአብሔር ስራ ተገልጦባት ሙሉ ለሙሉ አንሊሚትድ የሆነ የእግዚአብሔር ክብር የተገለጠባት አንኮንፋይንድ የሆነ በኃጢአት ኮራፕትድ ያልሆነ የሆነ ያልተወሰነ የእግዚአብሔር መገኘት፣ የእግዚአብሔር ባህሪ፣ የእግዚአብሔር ማንነት የሞላባት ከተማ ደምቃ ይላል። የእግዚአብሔር ክብር በሱ ታበራ ነበር ይልና የብርሃኗም ድምቀት እጅግ እንደከበረ ድንጋይ ይነግረናል። ስለ ጃስፐር ያሳፔድ ብርሃንን የሚያሳልፍ ብርሃን በዚህ ድንጋይ ነው። በዚህ ዘመን ያሉት እንደዚህ አይነት ድንጋዮች ብርሃን አያሳልፉ።
በተለይ ግን ዮሐንስ ሲጽፍ የነበረበት ዘመን ላይ ብርሃን አሳላፊ ናቸው። እንደ መስታወት የጠራ ከእግዚአብሔር ክብር የተነሳ የጠራች የእግዚአብሔርን ክብር የምታሳይ እንደው ምን ይላሉ መሰላችሁ? ለአዲስ ሰማይ አዲስ ምድር ባለፈው ሳምንት ተነጋግረናል። አዲስ ሰማይ አለ፣ አዲስ ምድር አለ። ያንን የእግዚአብሔርን ክብር ለዚህ አዲስ ሰማይ ለዚህ አዲስ ምድር ሪፍሌክት የምታርቅ የምታንጸባርቅ ያለምንም መከልከል እንደ መስታወት የጠራ ደጋግሞ 1-4 ጊዜ በራእይ 21 እና 22 ላይ ይሄንን ሐሳብ ያነሳል። እንደ መስታወት የጠራ ምን ማለት ነው? ሙሉ ለሙሉ ምንም ሊሚትድ ሳይሆን የእግዚአብሔርን ግሎሪ የእግዚአብሔርን ማንነት የምታሳይ ለአዲስ ሰማይ ለአዲስ ምድር የምታንጸባርቅ ከተማ ይላታል። ከላይ ስለሆነ የሚያየው መጀመሪያ ዙሪያዋን ይነግረናል። ከቁጥር 12 ጀምረን እስከ 14 ስንመለከት ዙሪያዋን ይነግረናል። ከዙሪያ ሲጀምር መጀመሪያ ስለ ቅጥሩ ይነግረናል። ቅጥሩን ምን ይለዋል? ረጅም ነው፣ ትልቅ ነው። ትልቅ ረጅም በከተማዋ ዙሪያ ስላለ ቅጥር። ነገራችን ላይ እዚህ ጋር ትንሽ እንደ ማስታወሻ መናገር የምፈልገው እዚህ ክፍል ላይ ያለው ጽሑፍ አንዳንዱም ሲምቦሊክ ነው አይደል? እንደው ለኛ እንዲገባን የሚገለጥበት ነው። አንዳንዱ ደግሞ ሊትራል ነው፣ ቀጥታ የምንወስደው ነው። ስለዚህ ከተማ ሲነግረን በቅጥር የተከበበች ናት። ቅጥሯ ግን ዝም ብሎ ቀለል ያለ ቅጥር አይደለም። ረጅም ነው፣ ትልቅ ነው፣ የማይበገር ነው። ከተማ በዙሪያው ዎል የሚያስፈልገው ለምንድን ነው? ለሴኩሪቲ ነው አይደል? ለፕሮቴክሽን ነው አይደል? ይሄ ረጅም የሆነ ይሄ ትልቅ የሆነ ዎል ፕሮቴክት ያደርጋዋል። ፕሮቴክሽን አለ። አንድ ከተማ በተለይ በዛ ዘመን ላይ ስትለኩ ምን ያህል ፕሮቴክትድ ነው? ምንም የፕሮቴክሽን የጥበቃ ጥያቄ የሌለበት፣ የሴፍቲ የሴኩሪቲ ጥያቄ የሌለበት። ስለ ኢየሩሳሌም ሲጽፍ ያችን ኢየሩሳሌም በምድር ላይ ያለችውን በተለይ በሰባ ኤዲ የፈራረሰችውን አስቧት። አፈራርሰዋታል። ቤተ መቅደሱን አፈራርሰዋል። ከተማዋን አፈራርሰዋል። ከ1 ሚሊዮን በላይ ጂዎች ሞተዋል። ጥቃት ደርሶበት ቤተ መቅደስ የእግዚአብሔር መገኛ ያሉት ፈርሷል። እንደገና በብዙ ዓመት የተሰራ ነው። እቺ ኢየሩሳሌም እንደዛ አይደለችም። ማንም መጥቶ አያፈርሳትም። ማንም መጥቶ ጥቃት አይሰነዝርባትም። በውስጧ ያሉ ሰዎች በፍርሃት መኖር አያስፈልጋቸውም። ነገ ጠላት መጥቶ ቢገለኝስ ቢማርከኝስ የሚባል ፍርሃት የለም። ሴኩር ከተማ፣ ምንም አንፈራም። በዛ ስንኖር በዚህ ምድር እኮ ሲኖር ብዙ ሊያስፈራ የሚችል ነገር አለ አይደል? በጣም ሴኩር የምትሉት ሀገር ያስፈራል። የት ነው በቃ ምንም አይደርስብኝም አልፈራም ምንለው የት ነው? በአዲስቱ ኢየሩሳሌም እንደዛ ፍርሃት የለም። ቅጥር ብቻ ሳይሆን በሮች አሉ። 12 በሮች ይለናል። የመግባት የአክሰስ ምልክት ነው። ወደዛ ከተማ መግባት አለ። በዛ ከተማ ከሚኖረው ከአምላኩ ጋር ህብረት ማድረግ አለ የሚል ሲምቦልም አለ። እቺ ለጥቃት የማትቀርብ ማትበገር ከተማ የማትጠቃ ከተማ ወደዛ መግባት አለ። እንዴት ነው የሚገባው? በኋላ መጣበታለሁ። 12 ደግሞ መላእክቶች 12 በጣም ብዙ ጊዜ ይላል። ትርጉም አለው ለአይሁድ የፍጽምና የኮምፕሊሽን የፐርፌክሽን ምልክት ነው። ለዛም ነው ቅድምም ስነግራችሁ ሊትራልም ብቻ ሳይሆን ደግሞ ሲምቦሊክም ማርገን ምናየው ነገር አለ። 12 መላእክቶች የሚጠብቋት ከተማ። አንዱ ትርጉሙ 12 መላእክቶች መኖራቸው በየበሩ ላይ ከተማው የማን ነው ለሚለው ጥያቄ መልስ ይሰጠናል። የእግዚአብሔር ከተማ ናት። የሆነ ንጉስ ያስቀመጣቸው በደንብ ትሬንድ የሆኑ መሳሪያ የያዙ ሰዎች አይደለም ያሉት፣ የሚጠብቋት መላእክቶች ናቸው። ለምን? ከተማዋ የእግዚአብሔር ናት። ቅድም እንዳልነው እግዚአብሔር የገነባት አርክቴክቷ የሆነችው እቺ ከተማ መላእክቱ ይጠብቋታል በየበሩ ላይ። ቅድም ብያለሁ፣ ሴኩሪቲ ፕሮቴክሽን ጥበቃ ምልክት ነው። የእግዚአብሔር ከተማ ናት። ደግሞ መሰረቶች አሉ። ቅጥር ብቻ አይደለም ያለው፣ በር ብቻ አይደለም፣ ደግሞ ለቅጥሩ መሰረት 12 እንደገና 12 መሰረት የመጽናት የፐርማነንስ ምልክት ነው። እማትናወጥ ከተማ ናት።
በፍጹም የማትናወጥ ለዘላለም ጸንታ የምትኖር ከተማ ናት። ጊዜያዊ ከተማ አይደለችም። 1000 ዓመት፣ 12000 ዓመት፣ 1 ቢሊዮን ዓመት፣ 1 ትሪሊዮን ዓመት ኖ፣ የጸናች ከተማ ናት። የማትናወጥ ከተማ ናት። ጠላት የማያገኛት፣ ማንም ተነስቶ ሊያጠቃት የማይችል ናቹራል ዲዛስተር በሉት፣ ሰዎች በሉት፣ ወታደሮች በሉት፣ ምንም የጸናች ከተማ። ስሞች ይለናል። በበሮቹ ላይ ስም አለ፣ በመሰረቱ ላይ ስም አለ። በበሮቹ ላይ የእስራኤል ነገድ 12ቱ አያችሁ፣ 12 በጣም ሲደጋገም 12ቱ የሐዋርያት የበጉ ሐዋርያት ስም ደግሞ በመሰረታው ላይ የአዲስ ኪዳንም የብሉይ ኪዳንም ቅዱሳን የሚኖሩበት ያን ማመልከቻ ነው። የአዲስ ኪዳን ካህናት፣ የብሉይ ኪዳን ካህናት፣ የእግዚአብሔር ሕዝብ የሚኖርባት ከተማ። ከቁጥር 15 እስከ 17 ስናይ ስለ ልኬቷ ነው የሚነግረን። ሜዠርመንቷ እቺ ከተማ ከውጪ አየን፣ ቅጥር አየን፣ በሮች አየን፣ ፋውንዴሽን አየን። ፋውንዴሽኑ ራሱ ይታያል። እሱ ራሱ ሌላ ትርጉም አለው። የሌላ ከተማ ፋውንዴሽን አይታይም ማለት። ስለ ልኬቷ ይነግረናል። ከተማይቱ ተለካች። ምኗ? ርዝመቷ፣ ስፋቷ፣ ከፍታዋ 12000 ምዕራፎች ስታዲያ ሆነ ይላል። ቀጥታ ወደ ማይል ካመጣችሁት 1380 ማይል ወይም ወደ 1400 ማይል ብለን ማየት እንችላለን። ቀጥታ ሰዎች ይተረጉሙትና አንዳንድ ሰዎች ምን ያሉ የከተማዋ ስፋት ከኮሎራዶ እስከ አትላንቲክ ኦሽን ከካናዳ ቦርደር እስከ ገልፍ ኦፍ ሜክሲኮ ነው ብለው ቀጥታ ይሄንን ወደ ማይል ካመጣ ነው በዛ ይመለከቱታል። አይ ይሄ እንደ ምልክት እንደ ሲምቦል ነው፣ ቴዎሎጂካል ሲምቦል ነው ደግሞ ለሚሉ ሰዎች 12000 የሚለው በጣም ትርጉም አለ። እኔ ወደዛ አደላለሁ። ምክንያቱም 12 እያለ ነው አደጋግሞ እየነገረን ያለው። ቅድም እንዳልካችሁ የፍጽምና ምልክት ነው። 10 ደግሞ የስፋት የታላቅነት ምልክት ነው። 1000 የ10 ብዜት ነው። ሆኖም ቀረ ሐሳቡ ግን ምንድነው? ከበቂ በላይ ነው ስፍራው። እዛ ሄደን እንጣበባለን ብለን ማንፈራበት ነው አይደል? ባይዘው ከሞደርን ታይምስ ጋር ኮስ እያመጣ ነው። በዛም ዘመን ከነበረው ጋር ስናስብ በጣም ብዙ ትርጉም አለው። ስለ ከተማ ስናስብ ሴኩሪቲ ብቻ አይደለም እናስባው። ኦኬ ሴኩሪቲ አታስቡ ተባለ። ትጸናለች፣ አያ ከተማዋ ትጸናለች። እሺ ቢጠበንስ? ጥሩ እኮ ነው አይደል? ሴኩሪ የሆነች ከተማ ደስ ይለናል። ቢጠበንስ? ያው እንደኔ አይነት ሰፋ ያለ ሰው ደግሞ ሲኖር ቢጠበንስ? አይ አይጠበንም። በቂ ነው። ዋናው ሐሳብ ይሄ ነው። በቂ ነው። የቦታ ችግር የለም በዚች ከተማ። ልኬቷን ብቻ ሳይሆን ደግሞ ስሪቷን ደግሞ ከቁጥር 18 እስከ 21 ይነግረናል። ከምን የተሰራች ነው? ከቅጥሩ ይጀምራል። ቅድም ከተነሳው ድንጋይ ኢያሰጲድ፣ ጃስፐር ምን ብላችሁ ውሰዱት መሰላችሁ? እንደ አልማዝ አይነት የከበረ ድንጋይ፣ ብርሃን የሚያሳልፍ ድንጋይ፣ ግልጽ የሆነ ድንጋይ። ቅጥሩ ነው። አስባችኋል? ቅጥር እኮ በአሁን ዘመን ያለው ቅጥር ብርሃን የሚያሳልፍ አይደለም አይደል? ደግሞ እንዲያሳልፍም አይፈለግም አይደል? ፕራይቬሲ ይፈለጋል። እዛ ፕራይቬሲ ጥያቄ አይደለም። አይዟችሁ ከኔ ፕራይቬሲ ጥያቄ አይደለም። እንደውም ከኃጢአት አንጻር ስናይ ኃጢአት የሌለበት ስፍራ ስለሆነ አንዳንዴ እኮ ፕራይቬት መሆን የምንፈልገው እሺ ብሬክ እሺ ወደዚህ እንመለስና ስለ ቅጥሩ እየተናገርኩ ነው አይደለ? ከከበረ ድንጋይ የተሰራች ከተማ ናት። ደግሞ ብርሃን የምታሳልፍ ናት። ፕራይቬሲ ስለሌለ አንዳንድ ሰዎች ይፈራሉ። እንዴ ፕራይቬሲ በሌለበት እንዴት ነው የምንኖረው? ግን ሰው ብዙ ጊዜ
ፕራይቬት መሆን የሚፈልገው ለምንድን ነው? መደበቅ የምንፈልጋቸው ነገሮች ስላሉ ነው አይደል? ምናፍርባቸው ነገሮች ስላሉ ነው። በዛች ከተማ ግን እንደዛ አይነት ኢሹ የለም። እንደብቅ የምንለው ነገር የለም። እንታፈን የምንለው ነገር የለም። እንሸሽ የምንለው ነገር የለም። ገበና የምንለው ነገር የለም። ጥቃት የማይሰነዘርባት የማጠፋ ሰፊ የሆነች ደግሞ ኃጢአትን መሸፈን የማያስፈልግበት ለምን? ኃጢአት ስለሌለ፣ በዛ ውስጥ የረከሰ ነገር ስለሌለ። ስለ ቅጥሩ ይሄንን ይለና ደግሞ ስለ ከተማይቱ ይነግረናል። ከተማይቱ ከወርቅ ነው የተሰራችው፣ እንደ መስታወት ንጹህ የሆነ ወርቅ የእግዚአብሔርን ግሎሪ ሪፍሌክት የምታረግ ናት። አያችሁ አሁን የኛ ልብ መሆን ያለበት ወርቁ ላይ ሳይሆን ምንድነው ወርቁ? ምንድነው ሲግኒፊካንሱ? ምን ሊለን ነው ዮሐንስ ስንል የእግዚአብሔርን ክብር የምታንጸባርቅ ከተማ። ይሄ ማቴሪያሊዝምን ይዘን በቃ ወርቅ ጉጉት እንድንሆን ሳይሆን ሐሳቡ የእግዚአብሔርን ግሎሪ ሪፍሌክት ታደርጋለች። ንጹህ ናት፣ አመጽ የለባትም፣ ኃጢአት የለባትም። ስለ ጌታ ክብር፣ ስለ ጌታ ቅድስና ማሳያ ነው። የእግዚአብሔር ግሎሪ ያለበት፣ የእግዚአብሔር ሆሊነስ ዲስፕሌይ የተደረገበት አንሊሚትድ በሆነ መጠን እጅግ የተዋበች። የቅጥሩ መሰረቶች ደግሞ ከቁጥር 19 እስከ 20 ድረስ ይዘረዝራል። 12 የተለያዩ የከበሩ ድንጋዮች ምናልባት ወደ 8ቱ ዘጸአት 28 ላይ የተጠቀሰ ነው። ሊቀ ካህኑ በደረት መታጠቂያው ላይ ይዞ የሚገባው አይነት ድንጋዮች ናቸው ወደ 8 የሚሆኑት እዚህ ጋር የተጠቀሱት። ግን አጠቃላይ 12 ነው። 12ቱም ከተለያየ ከበረ ድንጋይ ነው የተሰራው። ብዙ ዳይቨርሲቲ ያለበት፣ ከተለያየ ወገን ከተለያየ ቋንቋ ህዝቦች የሚገቡባት ከተማ ናት። ባለፈው ሳምንት ብያለሁ። በቆዳ ቀለም በቋንቋ መከፋፈል ለክርስቲያን እጅግ የማይገባ መሆኑን የምናውቅበት ነው። ከተለያየ ቋንቋ ከተለያየ ወገን ከተለያየ ባክግራውንድ ነው የተዋጀ ነው። አብረን ከንጉሱ ከእግዚአብሔር ጋር የምንኖር እጅግ የከበረ ስሪ ያላት ከተማ። በሮቿ ቁጥር 21 ላይ ከእንቁ ነው የተሰሩት። እያንዳንዱ በር ላይ አንድ እንቁ አለ። አይ ቲንክ ይሄ በጣም ሲግኒፊካንት ነው። እሱ ላይ ትንሽ ቆም ብዬ ልናገር። እንቁ የሚሰራው ከኦይስተር ተባለ እንስሳ ነው። ሊቪንግ ፍሌሽ፣ ብቸኛ ከበረ ድንጋይ ከሊቪንግ ፍሌሽ የሚሰራ እንቁ ነው ኦይስተር። እንዴት ነው የሚሰራው ብላችሁ ስታነቡ ስታዩ የሆነ ነገር መጥቶ ሲያቆስለው ኢሪቴት ሲያደርገው ነው የሚሰራው ይሄ እንቁ። እና ብዙ ሰዎችም የሚያምኑት የመጽሐፍ ቅዱስ አስተማሪዎች ምን ማሳያ ነው? ስንገባ በሩ አይደል፣ በር መግቢያ ነው አይደለ? በክርስቶስ መከራ ነው የገባነው። አያችሁ፣ በር ላይ ተንጠልጥሎ ስንገባ እኔ በጽድቄ አይደለም የገባሁት፣ እኔ በመልካምነቴ አይደለም የገባሁት፣ እኔ ከልጅነቴ ጥሩ ልጅ ስለነበርኩ አይደለም፣ እኔ ከሌሎች ሰዎች እኮ አስተዋይ ነበርኩም ድሮ ብለ ምንልበት አይደለም። through the suffering of Son of God አክሰሳችን እሱ ነው። ወደዚች ከተማ፣ ወደ ጸናች ከተማ፣ ወደ ተዋበች ከተማ፣ የእግዚአብሔር ክብር ሳይገደብ የሚታይባት ከተማ፣ እግዚአብሔር ያለባት ከተማ። ወደዚች ከተማ የምንገባው ስለኛ መከራን ስለተቀበለው ስለሱ ነው የሚመሰክረው። ወገኖቼ እንዴት ታድለናል! ሁሌ ሪማይንደር ነው ባይዘው ስለ ድነታችን ስለ ማዳኑ እዚህ ዘምረን በቃ እዛ ምን ቀይር አይደለም አይደል? የታረደው በግ እየተባለ ኢተርኒቲ ይዘመርለታል። ሪማይንደር ወደዚህ ከተማ መግባት እንፈልጋለን። በዚህ ከተማ መኖር እንፈልጋለን። ሴኩር ናት የተባለችው ከከበረ ነገር የተሰራች የእግዚአብሔር ክብር ያለባት ከምንም በላይ እግዚአብሔር ያለባት ከተማ እንፈልጋለን። መግቢያው ኢየሱስ ክርስቶስ ብቻ ነው። በመስቀል ላይ ስለኛ ኃጢአት የሞተ የደቀቀ
ስለ ኃጢያቱ አይደለም፣ ኃጢያት ስለነካው አይደለም፣ ስለኛ። አውራ መንገዷንም ተመልከቱ እዛው ቁጥር 21 ላይ እንደ መስታወት ብርሃን የሚያስተላልፍ ንጹህ ወርቅ ነበር ይላል። የእግዚአብሔርን ግሎሪ የሚያሳይ ወገኖች፣ ይችን ከተማውን መሰላችሁ እንደው ያዙልኝ፣ ለየት የሚያረጋት ማዕድናቶቹ ላይ አይደለም ትኩረቱ መሆን ያለበት፣ የእግዚአብሔር ክብር ሙልት ያለበት የተረፈበት እግዚአብሔር ራሱ ያለባት ከተማ ናት። እንደ ወደ ኋላ መጣለው እሱ ላይ ከመጣው ወደ ሌላ ወዴት መሄድ ስለማልችል ግን ይሄን እንረዳ። የእግዚአብሔር ክብር ያደመቃት የእግዚአብሔር ክብር ነው። እሱ ነው አይደል ያነበብነው? ብርሃኗ የእግዚአብሔር ክብር ነው። በኋላ መጣለው ግን ስጭጋ አንድ ነገር ልናገር። አውራ መንገድ ረግጠን ምንራመድበት ነው አይደል? ወርቅ ነው ምንረግጠው። ማቴሪያሊዝም እዛ የለም፣ ስፍራ የለው። እንግዲህ ምን ያህል ወርቅ ምን ያህል የከበረ እንደሆነ ታውቃላችሁ። እዚህ ነው በማቴሪያሊዝም የተያዘች ዓለም እዚህ ነው። እዛ ማቴሪያሊዝም የሚባል ነገር የለም። ይሄ ሀብት ማጋበስ ምናምን ውድድር፣ እኔ ከሱ በልጣለሁ፣ የኔ መኪና የኔ ቤት የማይባልበት ንጉሱ ፊት ሆነን እንዴት እንደዛ እንናለን? ድህነትም የለም። ወርቅ እየረገጡ ድህነት የለም። ኦኬ እናንተ እኔ ደስ ብሎኛል ድህነት የለም ሲባል አሜን ብያለሁ። ጮክ ያለ ባይሆንም አለ። ማቴሪያሊዝም፣ ድህነት፣ በኋላ መጣለው እርግማን፣ ባለፈው ሳምንት ሐዘን፣ ሞት የሌለበት ከውጭ ይሄን ካየ በኋላ ዮሐንስ ቁጥር 22 ጀምሮ ወደ ውስጥ ይገባል። ቅጥሩን አየ፣ በሩን አየ፣ መሰረቱን አየ፣ አውራ መንገዱን አየ፣ ተለካች፣ ከምን እንደተሰራች ተነገረ። እስቲ ውስጥ እንግባ። ውስጧ ምን ይመስላል? ኢንተርናል ኮንቴንቱ ምን ይመስላል? ማን ነው የሚኖረው? ምን አለ? እስቲ በከተማዋ ውስጥ ህይወት ምን ይመስላል አይደል? አሁን አንድ ሰው ስለ ከተማ መጥቶ ቢነግራችሁ ከውጭ ሁሉ ዲስክራይብ ካደረገላችሁ በኋላ በቃ ገብቶኛል ብላችሁ አተውትም አይደል? እንዴ እሺ ውስጡ ህይወት ምን ይመስላል? እዛ ምን ይመስላል? የሌሉ ነገሮችን በመጥቀስ ይጀምራል። መጀመሪያ የሚነግረን ቤተ መቅደስ የለም ይለናል። ቤተ መቅደስ አላየሁም። ለአይሁድ ምን ማለት ነው? ይህን የሚያነቡ አይሁዶች ምንድን ነው የሚሉት? ቤተ መቅደስ አላየሁም። ታዲያ ምኑን ከተማ ሆነች? ታዲያ ምኑን ቅዱስ ከተማ ሆነች? ኢየሩሳሌምን እኮ ለየት ያደረጋት የእግዚአብሔር አይደል ቤተ መቅደስ መገኘቱ የእግዚአብሔር መገኛ ስለነበረ። እስራኤልን እኮ ለየት የሚያደርገው በቁጥር ስለበዙ አይደለም፣ የእግዚአብሔር ሕዝብ ስለሆነ የእግዚአብሔር መገኛ በዛ ስለሆነ የእግዚአብሔር ሕግ ስለተሰጣቸው ነው። ታዲያ ምን ያደርግላችሁ? ኖ ቤተ መቅደስ እኮ የሌለው የእግዚአብሔር ክብር ራሱ ከተማዋን ሞልቷታል። ሁሉን ቻይ ጌታ አምላክ እና በጉ መቅደሷ ስለሆኑ ሁሉን ቻይ ጌታ አምላክ፣ ይሄ ሁሉን የሚችል ሁሉን የፈጠረ ቅድም እንደዘመርነው ከአእምሯችን በላይ የሆነ የማንገልጸው ሰብከን የተሻለ ሰባኪ መጥቶ ሰብኮ ከሱም የተሻለ ሰባኪ መጥቶ ተሰብኮ ተጽፎ ተዘምሮ ተነግሮ ገና ጅማሬ ያልሆነ ሁሉን የሚችል አምላክ እዛው በጉ ለአምልኮ ነው አይደል ሰው ወደ ቤተ መቅደስ ሄደው? አይሁድ ቤተ መቅደስ ሄደው ሁለት ነገር አለ፣ አምልኮ ከዛ መስዋዕት አያስፈልግም። አንዴ በጉ መስዋዕት ሆኗል። በሱ መስዋዕት በሱ መከራ ወደ ውስጥ ገብተናል። ስለዚህ መስዋዕት መሰዋት አያስፈልግም። ሌላ አምልኮ ነው አይደል? የሱ መገኘት በሁሉ ስፍራ ስለሆነ ህይወት ራሱ አምልኮ ነው። ቅድም ፓስተር እንዳለው በዚህ ምድር ላይ እኮ ህይወት አይደል? አምልኮ እኮ እዚህ መተን ውርጧት የምናደርገው ብቻ አይደለም፣ ህይወታችን ሁሉ ነው። እዛ ግን በስፋት ሁሉ ጊዜ በመገኘት ውስጥ ሙላት በሆነው መገኘት ውስጥ ነው የምንሆነው። ሁሉ ጊዜ ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየው ወገኖች። የእግዚአብሔር መገኘት የእግዚአብሔር ክብር በሙላት ሃሌሉያ በዛ ከተማ ነው የምንሆነው። እዚህ እንኳን ቅምሻው እንኳን እንዴት ነው የሚያደርገን ወገኖች? ስንጸልይ ስንዘምር መገኘቱ ሲታወቀን
እንዴት ነው? በቃ ባላለቀ ባልወጣው ባልተነሳው እንሌለ ቃሉን ስናነብ በቃ ሌላ ቦታ ባልሄድኩ ቅምሻ the best experience ቅምሻ ነው። ቅምሻ እሱ ብቻ አይደለም። ፀሐይና ጨረቃ ላይ ለምን ብርሃን ጨለማ ነው ትላላችሁ አይደል? ፀሐይ የለም ጨረቃም የለም። እሺ ፀሐይ የለም፣ እሺ ጨረቃስ የለም እንዴ? ከተማዋ ሴኩር ብትሆን ምትጸና ብትሆን ጨለማ ከሆነ ማን ይሄዳል አይደል? ጨለማ ምን ያደርጋል ይላል ሰው ሚለውን እንዲያበሩላት አያስፈልጋትም። ጨረቃ ፀሐይ እንዲያበሩላት አያስፈልጋትም። ለምን? እግዚአብሔር ራሱ የእግዚአብሔር ክብር የበጉ መብራት። አስቡ፣ በጉ ራሱ መብራት ሆኖ ብርሃን የእግዚአብሔር ክብር። አንድ ሰውም ብሎ ገለጠው፣ የእግዚአብሔር ክብር ያጨልማቸዋል ማለት በጣም ቦግ ያለ መብራት ሲኖር። አሁን ለምሳሌ እዚህ ጋር ሻማ እኮ ብናበራ አይታወቀንማ የሻማው ብርሃን ዋው እሱን የተከተልኩ ትላላችሁ። ይሄ እንደዚህ በርቶ ፀሐይና ጨረቃ ቢያበሩ የእግዚአብሔር ክብር ከዛ የበለጠ ቦግ ያለ ስለሆነ ምን ያደርጋሉ? እኔ በእውነት ቢገባ እንላለሁ ምን አይነት ከተማ እንደሆነች የእግዚአብሔር ክብር። እግዚአብሔር ክብር ብርሃን ነው፣ በጉ መብራቷ ነው። በጣም ዲፕ የሆነ ክሪስቶሎጂካል ኢምፕሊኬሽንም አለው። ባይ ኤንድ ትሩ ክራይስት መብራት ላምፕ ያ ብርሃን ሚዲየትድ የሆነው በክርስቶስ ኢየሱስ ነው። ሌሊት የለም አለ። ቀጥሎ የሚለን እኮ እሱ ነው። ቁጥር 25 ላይ ሌሊት የለም። መጨለም የኃጢአት የኮራፕሽን የተስፋ ቢስነት ምልክት ነው። የለም ተስፋ ቢስነት እዛ የለም። ጨለመብኝ፣ ዲስከሬጅድ ሆንኩኝ፣ አዘንኩኝ፣ ዲፕሬስድ ሆንኩኝ የሚባል ነገር የለም። ሃሌሉያ። በሩ አይዘጋም። ለምን? ኢቭል አይገባማ። በር እኮ የምንዘጋው ለምንድን ነው? ማታ በር ትዘጋላችሁ አይደል? እኔ በጣም ሴኩር ስለሆንኩ በር ከፍቼ ነው የምተኛው። እንዴ ነው በር ብርግድ አድርገን አይደለም እስቲ ልተኛ ብለን አይደል? ሴኩሪቲ ኢቭል አይገባም። ኖ ኢቭል ወገኖች፣ ዛሬ እኮ ምናልቅሰው ምናዝነው ከፍ ዝቅ የምንለው ከኢቭል ጋር ያለ ትግል የራሳችን ብቻ ሳይሆን ዓለም ራሱ ኮራፕት ድረስ የለም። ታዲያ እነማን አሉ ይነግረናል። ህዝቦች ፕሉራል ነው። ፒፕልስ ባለፈው ሳምንት እንዳልኩት ከተለያየ ወገን ከተለያየ ቋንቋ የመጡ ህዝቦች በአንድነት የእግዚአብሔር ህዝብ ሆነው በብርሃኗ ይመላለሳሉ። እኔ ይሄን ሳነብ እንዴት እንደተደሰትኩ ወገኖች፣ ያ ደስታ እዚህ ጋር እንደገና ብደግመው ትላለህ እናንተም እንድትደሰቱ። በብርሃኗ ይመላለሳሉ። ብርሃኗ ምንድን ነው? የእግዚአብሔር ክብር አይደል? እሱ አይደል ብርሃኗ? እሱ ነው። በእግዚአብሔር ክብር ውስጥ መመላለስ በሙላት። አሁን እኮ ቅምሻ አለ አይደል? በሙላት በእግዚአብሔር ክብር ውስጥ ነው የምንመላለሰው። በእግዚአብሔር ክብር ውስጥ፣ በጽድቅ ውስጥ፣ በቅድስና ውስጥ፣ እግዚአብሔርን በማወቅ ውስጥ መጽሐፍ ቅዱስ ብርሃን ሲለን ስለ ቅድስና፣ ስለ ዕውቀት፣ ስለ ተስፋ እየነገረን አዝነን አይደለም፣ ቆዝመን አይደለም፣ እግዚአብሔርን ሳናውቅ አይደለም። ኢንቲሜት ዲፐር በሆነ ኖሌጅ። ኦ ሃሌሉያ! በእውነት ቅድም እየተጸለየ ፓስተር እየጸለየ ጌታ ሆይ በቃ እኔ እንደዚህ ልወቅ አባት ሆነን እያለ ሲጸልይ ሪሊ በእውነት ወገኖች እግዚአብሔር አምላክን ከማወቅ የሚበልጥ ነገር የለም። ቃሉ ይነግረናል። እውነት እኔ በህይወቴ የማይቻል እግዚአብሔር አምላክን ይሄ ሄድ ኖሌጅ አይደለም አይደል? ከዛ ነው የሚጀምረው። ግን የእውነት ማወቅ ህብረት ከማድረግ የሚበልጥ የለም። የመጨረሻ ምድር ላይ ደስታ ትፈልጋለች። የመጨረሻ ደስታ፣ የመጨረሻ ሰክሰስ ላረጋግጥላችሁ እግዚአብሔርን ማወቅ ነው። የሆነ ከሱ ጋር እውነተኛ የሆነ ህብረት ነው። የሚያሳዝን ነገር መጥቶ እንኳን ተስፋ የሚያስቀርጥ የሚመስል ነገር መጥቶ እንኳን በደስታ በሰላም የሚሞላ እግዚአብሔርን ማወቅ ነው። ኪስ መሙላት አይደለም፣ አካውንት መሙላት አይደለም። ጥሩ ናቸው፣ ይሁንላችሁ፣ ደስ ይለኛል፣ አስቡኝ ሲሆንላችሁ። ግን ከሱ የሚበልጥ ነገር ልንገራችሁ። በትምህርት ብዙ መማር አይደለም፣ ጥሩ ነው፣ ኢንካሬጅ አደርጋችኋለሁ። ምንም አይደለም። እግዚአብሔር አምላክን ማወቅ
ከእርሱ ጋር ህብረት ማድረግ ሰማይና ምድርን የፈጠረ ሁሉን ቻይ የሆነ በራሱ ብቁ የሆነ እኔ እኮ ይቀርብኛል ሰማይ ምድርን ሳይፈጠር ብቁ ሆኖ የሚኖር ሰማይ ምድር ሲፈጠሩ እኛ ስንፈጠር የሆነ ነገር ስለጎደለ አይደለም የተፈጠርነው ወይም ደግሞ ደበረኝ ብቸኝነት ተሰማኝ ብሎ አይደለም ተትራዩን ጋር ስላሴ ሆነ አብ ወልድ መንፈስ ቅዱስ ፐርፌክት ሪሌሽንሺፕ ፐርፌክት ፍቅር የእግዚአብሔር ባህሪ በጣም ያስገርመኛል ምንም ማያስፈልገው አምላክ ከእሱን ከማወቅ የሚበልጥ የለም እሱን ደግሞ በክርስቶስ ኢየሱስ ነው የምናውቀው በራሳችን ጽድቅ አይደለም የምናውቀው ክብራቸውን የሚያመጡት ለሱ ነው ይላል እዛ ለነገስታት ንጉስ ህዝቦች አሉ ግን እነዚህ ህዝቦች ከየት መጡ እንዴት ገቡ ኦሬዲ ዘው የተፈጠሩ ናቸው ከእግዚአብሔር ዘንድ ስትወርድ ተፈጥረው ነው በበጉ የህይወት መጽሐፍ ከተጻፉት በስተቀር ይላል የዛች ከተማ ህዝብ መሆን እንፈልጋለን እግዚአብሔር ባለበት መኖር እንፈልጋለን ክብሩን ማየት እንፈልጋለን ክብሩን መጥገብ እንፈልጋለን ከሱ ጋር ሰላም መኖር እንፈልጋለን መግቢያዋ በጉ ነው የህይወት መጽሐፍ ባለፈው ሳምንትም ትንሽ ብያለሁ በዛን ዘመን ይላሉ የነበሩ አንዳንድ ከተማዎች የከተማዋ ዜጎች ስም የተጻፈበት መጽሐፍ ነበር ሬጂስተሪ አልባት ጳውሎስም የሰማይ ዜጎች ስለመሆናቸው ለፊልጵስ ሰዎች ሲጽፍላቸው ያን ሐሳብ ይዞ ሊሆን ይችላል የዛ ከተማ ዜጎች የሆኑ የማን መጽሐፍ የበጉ የህይወት መጽሐፍ በሱ ብቻ ነው አክሰስ ያለው ጥያቄው do I belong to him የርሱ ናችሁ የርሱ ነኝ የርሱ ነን የርሱ ከሆነን መግባት አለን ምንም አትጠራጠሩ መግባት አለን የርሱ ካልሆነን መግባት የለም በእውነት don't take this lightly ወላም ብላለው ግን ባካችሁ make sure ብዙ አመት ስላገለገልን አይደለም በብዙ አገልግሎት ልናገለግል እንችላለን ምንገባው በክርስቶስ ኢየሱስ ብቻ ነው ማን አይገባም ሲል ጸያፍ ነገር ሁሉ አይገባም ምንም አይነት ጸያፍ ነገር ምንም አይነት ጸያፍ ነገር አይገባም ጸያፍ ነገር ብቻ ሳይሆን ጸያፍ ነገር የሚያረግም አይገባም ከቶ አይገባም ለዛ እኮ ነው ወደዛች ከተማ ለመግባት በክርስቶስ ኢየሱስ ብቻ ይሆን we think እኛ ጸያፍ በክርስቶስ ኢየሱስ የሆኑ ሰዎች ምንም እስከዛሬ ምንም ስላላደረግን ለወደፊት ምንም ስለማናደርግ ነው የምንገባው አይደለም እሱ ብቻ ነው ጸያፍ ነገር ያላደረገው እሱ ብቻ ነው ጸያፍ ነገር ያልተገኘበት ወደዛች ከተማ ለመግባት በርሱ መሆን ነው የሚያስፈልገን አለበለዚያ ሁላችንም በእግዚአብሔር መለኪያ ጸያፍ ነገር ምናደርገን ከጎረቤታችን ልንሻል እንችላለን አካባቢያችን ካሉ ሰዎች ልንሻል እንችላለን ዓለም ላይ ከኖሩት ወደፊት ከሚኖሩትም ልንሻል እንችል ይሆናል ኖሩ ይሆናል በቃ እዚህ መሃል እስከ ዛሬ ከኖሩት ሰዎች የተሻለ ሞራል ፐርሰን ልንሆን እንችል ይሆናል ይገኝ ይሆናል ማንንም ግን በእግዚአብሔር መለኪያ ማንንም የለም ጸያፍ ነገር ከቶ አልነካው የሚባል ማንንም የለም ጸያፍ ነገር ያልነካው ያላደረገ ጌታ ኢየሱስ ክርስቶስ ብቻ ነው በርሱ ያመነ መግባት ይሆንለታል ለኛ ለመግባት የሚያስፈልገን ብዙ መውጣት መውረድ አይደለም አንድ ነገር ነው በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ነው ጽድቅን ሁሉ የፈጸመ በመስቀል ላይ ስለኛ ኃጢያት ሰፈር ያደረገ የኃጢያትን የመጨረሻ ኮንሲኩዌንስ የእግዚአብሔርን ቁጣ ፈጽሞ የተሸከመ አንድ እሱ ነው በሱ ስናምን በሱ ላይ ስናርፍ የሱ ጽድቅ ፐርፌክት የሆነው ጽድቅ ለኛ ይቆጠራል ከዛ በኋላ እግዚአብሔር ሲያየን እንደ ጸያፍ እንዳደረጉ ሰዎች አይደለም ያየን የልጁን ህይወት በእኛ ላይ ያለ ለምን ከእርሱ ጋር በእምነት ዩናይትድ ሆነናል ጥምቀት እኮ እሱን ነው የሚያሳየው አይደል አይታችኋል ሰው ውሃ ውስጥ ይገባል ሲገባ ምንድነው ለኃጢያት ለዓለም ሞቻለሁ
ከሱ ጋር ተባብሬያለሁ። አሁን ተነስቻለሁ። ከማን ጋር? ከክርስቶስ ጋር። የክርስቶስ ሕይወት የኔ ሕይወት ነው። እሱ የሞተው ለኔ ነው ማለት ነው። ወደዚህ ከተማ ለመግባት ከኢየሱስ ክርስቶስ በስተቀር ሌላ መንገድ የለም። የናንተ የኛ አገልግሎት አያስገባንም። የኛ ጸሎት አያስገባንም። የኛ ብዙ መሮጥ አያስገባንም። በፍጹም የትኛውም ሃይማኖት አያስገባንም። ምን እንደማለት መሰላችሁ? ዘፍጥረት 11 ላይ እነዛ ሰዎች ምንድን ያደረጉት? ወደ እግዚአብሔር ለመድረስ ያንን ታወር መስራት ጀመሩ። ሲጀምር ሰው ቢልዲንግ ሰርቶ ወደ እግዚአብሔር አይደርስም። ኖ እኛ በመንሰራው መንገድ መድረስ አንችልም። እግዚአብሔር ራሱ ግን መጣ። ኦ ሃሌሉያ! ያ መሰላል አይደለ? ያዕቆብ እኮ ያየው መሰላል ያኮ ነው አይደለ? ከሰማይ የወረደው ወደ ምድር እሱ ማን ነው? ኢየሱስ ክርስቶስ። እግዚአብሔር ወደሱ እንድንቀርብ ያዘጋጀልን ብቸኛ መሰላል፣ ብቸኛ መንገድ። ኦ ሃሌሉያ! ከያዘ የማይጥል የማይገፋ፣ እናንተ እንዲነበራችሁ ብሎ የማይተው የሚቀበል የሚያጥብ አጥብቆ የሚይዝ ጌታ። ወደዛ ከተማ መግቢያ ኢየሱስ ክርስቶስ ብቻ ነው። ብቻ ሃይማኖት አይደለም። በፍጹም ጴንጤ መሆን አይደለም። የአዲስ ልደት አባል መሆን አይደለም። አገልግሎት ዘርፍ ውስጥ መግባት አይደለም። የአገልግሎት ዘርፍ መሪ መሆን አይደለም። መጋቢ፣ ሐዋርያ፣ ነብይ መሆን አይደለም። በፍጹም ወደዚች ቅድስት ከተማ መግባት የምንችለው በእግዚአብሔር መገኘት ውስጥ መኖር የምንችለው ኦ ሃሌሉያ በልጁ ደም ስንታጠብ ኦ ስለኛ በተንጠለጠለው በሱ ብቻ ነው የምንገባው። አለበለዚያማ የእግዚአብሔር ልጅ ሰውን ሆኖ መጥቶ በምድር ላይ መሰቃየት፣ በመስቀል ላይ የርግማንን ሞት መሞት፣ ያውም የእግዚአብሔርን ቁጣ መሸከም ምን ወገኖች፣ የእግዚአብሔር ቁጣ እኮ ቀለል አድርገን እንደምናየው አይደለም። እኛ ስንናደድ ሲጀምር እኛ የምንናደደው ንዴት ሰልፊሽ ንዴት ነው። ለጽድቅ ከመቆም አይደለም። እግዚአብሔር ኢንፋይናይትሊ ሆሊ ነው፣ ቅዱስ ነው፣ ፍጹም ቅዱስ ነው። እኛ ትንሽ የምንላት ኃጢአት የሚገባት ትክክለኛ ኃጢአት ቅጣት የእግዚአብሔር የዘላለም ቁጣ ነው። ይሄን በደንብ ማመን አለብን። ቅድስናው ሊሚቱን ሊገባን ይገባል። እግዚአብሔር አምላክ እኛ እንደምንስለው አይደለም፣ ቃሉ እንደሚለው ነው። ቅዱስ፣ በፍጹም ከኃጢአት ጋር የማይተባበር በፍጹም እሱ ላይ ነው ያመጽ ነው። እንደ ሰው ልጆች እንደ ማንካይንድ ደግሞ ዕለት ዕለት እንዴት እንደምንኖር እናስብ። ማንም ወደዚህ ከተማ መግባት አይችልም። እግዚአብሔር የገነባት የሰራት ከተማ ናት። የሱ ክብር በሙላት ያለባት ናት። ማንም ኮራፕት እንዲያረጋት አይፈቀድም። አይቻልም። በፍጹም መግባት አይቻልም። አይኔ እኮ የሚባል ነው። ምንም እድሮ ኮራፕሽን አይፈቀድም። ኮራፕት ያረጋታል በፍጹም። ስለዚህ ወደዛ ከተማ መግባት አንችልም። ይሄን መቀበል አለብን። እቺ ከተማ አለች፣ ለዘላለም የጸናች የእግዚአብሔር ክብር ያለበት፣ በድምቀት የእግዚአብሔር ክብር ያለበት ከተማ አለች። አትናወጥም። እግዚአብሔር በዛ አለ፣ ክብሩ በዛ አለ፣ ያለ መከልከል አለች እቺ ከተማ። ግን ለመግባት ማንም ሰው አይችልም። ማናችንም መግባት አንችልም። ስለዚህ ከተማ እዚህ ቁጭ ብለን ልናወራ እንችላለን፣ ልንዘምር እንችላለን፣ ልንሰብክ እንችላለን፣ መጽሐፍ እንችላለን፣ መንገዶች መፈለግ እንችላለን። እንደዛ እንደ ባቢሎን ሰዎች ግንብ መገንባት እንችላለን። አልተከለከልንም፣ ማድረግ እንችላለን። መግባት ግን አይቻልም። መግባት አይቻልም። መግባት የሚቻለው መግባት የተፈቀደው ለመግባት ኳሊፋይ የሚያደርገው ወገኖች፣ ስለዚህ ከተማ ብዙ ልንል እንችላለን፣ ብዙ ልንናፍቅ እንችላለን፣ ብዙ ተስፋ ልናደርግ እንችላለን። እኔ እዚህ ጋር ብዙ ልጮህ እችላለሁ። ከኔ የተሻለ ሌሎች ሰዎች መጥተው ሊሰብኩ ይችላል። ተንበርክከን እንዘምር እንችላለን። ዘመናችንን
እቺን ከተማ በመናፈቅ በቃ እዚህ ገባለሁ ብለን ልንኖር እንችላለን። We don't deserve to go there. None of us. I don't deserve to go there. አክብሬ እውነት ልንገራችሁ, you don't deserve to go there. ሰው ላይ ያከብራችሁ ይችላል። ሰው ላይ ያደንቃችሁ ይችላል። ብዙ መጠሪያ ሊኖረን ይችላል። ብዙ ልምድ ሊኖረን ይችላል። አሳዛኙ ዜና ወደዛ ከተማ ሳይሆን ለኛ የተገባው ያ ባለፈው ሳምንት ያነበብነው የማይጠፋው እሳት ነው። ምንም የእግዚአብሔር መልካምነት የሌለበት ወገኖቼ፣ በዚህ ምድር ላይ ያልተመቸን ቀን እንኳን ለሰው ሁሉ ኮመን ግሬስ የእግዚአብሔር በጎነት አለ። ፀሐይ ይወጣል፣ ዝናብ ይዘንባል፣ እንተነፍሳለን፣ እንበላለን። መጨረሻ ክፉ ስቴት ውስጥ ያለ በጣም የሚያሳዝን ሰው እንኳን የእግዚአብሔር መልካምነት ስቲል የተገለጠለት ነው። ኮመን ግሬስ አለ የእግዚአብሔር መልካምነት። ከዛ በኋላ ግን ይጠብቀን የተገባን አንዲትም የእግዚአብሔር በጎነት ወደ ሌለችው ወደዛ ነው። ያ ነው የሚጠብቀን። ይህን እንወቅ። ዛሬ ተሳክቶልን ሊሆን ይችላል። ዛሬ ደስ ብሎ ሊሆን ይችላል። ብዙ ዝና፣ ብዙ ገንዘብ ሊኖረን ይችላል። መጨረሻችን ይሄ ነው። አንሳሳት። ግን በምሕረቱ ባለጠጋ የሆነ እግዚአብሔር ከፍቅሩ ታላቅነት የተነሳ መንገድ አዘጋጅቷል። ማንም አይገባውም። በምሕረቱ ግን ባለጠጋ ነው። የእግዚአብሔር ምሕረት ባለጠግነት ተነግሮ አያልቅም። ከዛ ከተማ ወጥተን የእርሱ ክብር ወዳለበት ወደ እርሱ መግቢያ መንገድ አለ። በልጁ በኢየሱስ ክርስቶስ መንገድ አለ። የማይሳሳት መንገድ፣ እርግጠኛ የሆነ መንገድ። በምድር ላይ ሲኖር የእግዚአብሔርን ራይቸስ ዲማንድ የጽድቅ ኑሮ የኖረ ልንኖር ሰው ልጅ ሊኖር የተገባው የታዘዘው ኑሮ የኖረ በሐሳቡ በንግግሩ በድርጊቱ እግዚአብሔርን ያላሳዘነ ይሄ የሰውን ልጆች የነካው ኃጢአት ኮራፕሽን ኦሪጂናል ሲን ያልነካው ከመንፈስ ቅዱስ የተጸነሰ ሙሉ አምላክ የሆነ ሙሉ ለሙሉ አምላክ የሆነ ስለኛ ሲል ግን እግዚአብሔር ያድነን ዘንድ የጸጋው ክብር ይመሰገን ዘንድ አምላክነቱን ሳይተው ደግሞ ሰው የሆነ እግዚአብሔርን ፈጽሞ ያስደሰተ እግዚአብሔርን ፈጽሞ ያከበረ ምንም እንከን ያልተገኘበት የማይወዱት ጠላቶች እንኳን በኃጢአት ሊከሱት ያልቻሉ በመስቀል ላይ የኛን ኃጢአት ይዞ የሞተ የእግዚአብሔር ቁጣ ሙሉ ለሙሉ የፈሰሰበት ይሄ ቅድም ያለው የእግዚአብሔር ጉድነስ የሌለበት ከተማ አለች አይደል? እሳት አለ አይደል? እግዚአብሔር ኃጢአትን ፎርሴክ ያደርጋል አይደል? ፊቱን ዞር ያደርግበት የእግዚአብሔር መልካምነት የሌለበት ያ አስፈሪው የእግዚአብሔር ትክክለኛ የእግዚአብሔር በጽድቅ ለስለ ጽድቅ የሚቆጣው ቁጣ በኃጢአት ላይ የተቆጣው ቁጣ በእኔ ላይ በእናንተ ላይ የተቆጣው ቁጣ የፈሰሰበት ዕዳችንን ፈጽሞ የከፈለ ምንም ሳያስቀር ነገ ደግሞ መተጨምር በማያስብል ሁኔታ በማያዳግም ሁኔታ የከፈለ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ መግቢያ ነው። በሱ ካመንን እንገባለን። መግቢያችን እሱ ነው። ሃሌሉያ! ያመነ እችን ከተማ ይወርሳል። እግዚአብሔር ያለባት ከተማ
ወገኖቼ በዚሁ ላይ ልቀጥል ቨርስ ባይ ቨርስ መሄዱ ጊዜ የለኝም ግን መርሳትም አልፈልገው መናገር የምፈልገው ክፍል አለ የእግዚአብሔርን ፊት እናያለን ወገኖቼ አንድ ቀን ፊቱን እናየዋለን ከዚህ የበለጠ በረከት የለም እሱ ባለበት ከርሱ ጋር እንሆናለን የሱ ስሙኮ በግንባራችን ላይ መጻፍ መሰላችሁ የኔ ናችሁ ማለት ፓስተር ባለፈው ሲያስተምር ስሙኮ የኦነርሺፕ ምልክት ነው የኔ ናችሁ አይገርምም ያሳት የተገባን ሰዎች ከእግዚአብሔር መለየት የተገባን ሰዎች በልጁ ህዝብ ያደረገን በልጁ አገልጋዮቹ ያደረገን በልጁ ልጆቹ ያደረገን ሃሌሉያ እግዚአብሔር አምላክ ሆነን አባት ሆነን አበሳ ቀረ ስቃይ ቀረ መከራ ቀረ አረ ሞት ቀረ እንባ ቀረ ምናየው ፊቱን ነው ክብሩን ነው የምንመላለሰው በክብሩ ነው በሚቆጣጠረን በመንፈስ ሁሉ ጊዜ ተሞልተን ነው የምንኖረው ከርሱ ጋር ያገለገል ነው በልጁ ምንም ያዋጣነው ነገር የለም ምንም የሆነ ወደዚህ ወደ ድርድር ቀርበን ኦኬ እኔ እነዚህ ያሉ ምንለው የለም ይዘን የመጣ ነው ኃጢያታችንን ነው ይዘን የተመለሰው የልጁን ጽድቅ ነው ስንቀርብ የዘላለም ሞት የተገባን ነበር ትክክለኛው ፍርድ እሱ ነው የጽድቅ ፍርድ ጻድቅ የሆነ አምላክ ጽድቁን አላፋለሰም በራሱ በልጁ ላይ ፈረደ ሃሌሉያ ወገኖች አንዳንዴ እኮ የማንችለው ዕዳ ሲከፈልልን እንዴት ነው የምንሆነው መቼም ከፍለዋል የማትሉት ዕዳ ኖሯችሁ ያውቃል አያደርስባችሁ እንዴት ነው ሰው የሚደሰተው ወገኖች ወደዚህ ከተማ መግባት ሆነልን ከዛ ሲጨርስ ቅድም ያነበብኩላችሁ ክፍል ላይ ከዘላለም እስከ ለዘላለም ይነግሳሉ ይሞታሉ ይሰቃያሉ ተገቢውን ዋጋ ያወራርዳሉ ይነግሳሉ አያችሁ የሰው ልጅ የተፈጠረው ፓስተር ደጋግሞ ዘፍጥረት 1 ላይ እንዳስተማረን እግዚአብሔርን ወክሎ ሊነግስ ነው ዶሚኒየን እንዲኖረው ነው ካህን እንዲሆን ነው ተነጠቅን በኃጢአት ተነጠቅን በቃ ተነጥቀን ተጥለን ሳለ በመረቱ ባለጠጋ ሃሌሉያ የእግዚአብሔር ፍርድ ለሚጠብቀን ለኛ ራሱ መጣ ወገኖቼ መጣ ሊፈልገን መጣ እኛኮ ስናወራ ጌታን ያገኘሁት በዚህ ጊዜ ነው ምናምን እንላለን እንደ ንግግር ነው እኛ አይደለንም ያገኘነው የት ሄደን እናገኘዋለን መጣ ሊፈልገን መጣ ሰው ሆነ ወገኖቼ ለጌታ እኮ ሰው መሆን ውርደት ነው እኛ የሚመስለን በግርግም መተኛቱ ነው አው ውርደት ነው ግን ከየት ይጀምራል በስራችሁ ኤምፕቲ አደረገ ሲል እኮ ራሱን አዋረደ እኮ ሲል ሰው ሆነ እኮ ለጌታ እኮ ሰው መሆን ክብር አይደለም ክብር እኮ አይደለም ኃጢያትን ተውትና ሰው መሆን እኮ ሊሚትድ መሆን ማለት እኮ ነው በቦታ ሊሚትድ በእውቀት ሊሚትድ በጊዜ ሊሚትድ መሆን ነው ሰው ሆነ አምላክነቱን በፍጹም አልተውም አሁን ሰው በቃ ኤምፕቲ አደረገ ሲባል የሚመስለው እንደው አምላክነቱን ወደ ጎን አደረገና ተወና ሰው ሆነ ኖ ሰው መሆን እኮ ለአምላክ ከዚህ በለጥ እኮ ታምር የለም እንዴት አምላክነቱን ሳይተው ሰው ሆነ ለምን ሰው ነው አይበደለው ሰው ነው ያሳዘነው ሰው ነው ሊከፍል የሚገባው እግዚአብሔር የሚጠብቀው ኑሮ አለ ምን ሰው በቅድስና እንዲኖር ኖረ በቅድስና በመስቀል ላይ ተንጠለጠለ የእግዚአብሔርን ቁጣ ደግሞ መሸከም የሚችል ማንም ሰው የለም እሱ ደግሞ አምላክም ነው ተሸከመ አሁን ምንድነው የሚላል በእኔ ማን ወገኖች ከጊዜ አንፃር ስለ ህይወት ውሃ ወንዝ ስለ ዛፉ ስለ ሌሎቹ አላነሳው ሌላ ጊዜ ያነሳል ግን እግዚአብሔር አምላክ አንድ የሚያዘው ነገር አለ ብዙ ጊዜ ፖለቲካሊ ኮሬክት መሆን ስለምንፈልግ እግዚአብሔር ይለምናችኋል እንላለን አዎ ርህሩ ነው እግዚአብሔር በልጁ እንድናምን ያዛል ወገኖቼ ወደዛ ከተማ መግባት እንፈልጋለን አይደል
ትእዛዝ አለ። በልጁ እመኑ። ዛሬ ጥሪ ላቅርብ ለሁላችን። አንድ ሰው ብዙ ዓመት ቸርች ስለመጣ እኔ እዚህ ጋር ስለሰበኩ በልጁ ላይ አርፍ ያለው ማለት አይደለም። በልጁ እንመን። በልጁ ያመናችሁ ደስ ይበላችሁ። በእውነት ዝም ብዬ ስሜታችሁን ልሞላ አይደለም። ከንቱ ስሜት መሙላት በጣም ቢበዛ ቀናት ነው የሚያቆየው። በእግዚአብሔር ቃል እውነት ላይ የተመሰረተ ግን ስሜትንም ይነካል፣ ስሜትንም ያልፋል። በተለያየ ህይወት መንገድ እያለፋችሁ ነው። ሐዘን ውስጥ ናችሁ፣ ትግል ውስጥ ናችሁ። የሁሉ ቻይ አምላክ የሆኑ ልጆች ናችሁ። በምድር አይተዋችሁ አይጠላችሁ። ከዛ ያለፈ ዜና ግን ከእርሱ ጋር ፊቱን እያያችሁ እሱ ባለበት ትኖራላችሁ። ኦ ሃሌሉያ! እሱ ባለበት እንኖራለን። ሐዘን የሌለበት፣ ሞት የሌለበት፣ እርግማን ከቶ የሌለበት የእግዚአብሔር ክብር ሃሌሉያ በጉ የሚያበራበት የደመቀበት ኃጢአት የሌለበት እሱን እያገለገልን እሱን እያመለክን ለሱ ተገዝተን ደግሞ በፍጥረት ላይ ነግሰን ዘላለም እንኖራለን። ይህን ያደረገው በምህረቱ ባለጠጋ ስለሆነ ፍቅሩ ታላቅ ስለሆነ የጸጋው ክብር ይመሰገን ዘንድ ነው። ሁል ጊዜ አመስጋኞቹ ነው። ሁል ጊዜ አመስግኑት። የጸጋውን ክብር ሁል ጊዜ ነጋ ጠባ ሲሞላ ሲጎድል አመስግኑት። የጸጋው ክብር ከዘላለም ሞት ወደ ዘላለም ሕይወት አሻግሮናል። ኦ ሃሌሉያ! ደስ ይበላችሁ። በእውነት ደስ ይበላችሁ። በፍጹም አይኖ ሁኔታ አለ አውቃለሁ። እናንተ የምታገል ሰው ነኝ፣ ግን ይህን እውነት እንያዝ። ጌታ ኢየሱስ ይመጣል። ኢየሱስ ክርስቶስ ይመጣል። በእርሱ ያመኑትን ሊወስድ ከእርሱ ጋር ይሆኑ ዘንድ ኦ ሃሌሉያ ይመጣል። አዎ ጌታ ሆይ ና። ይመጣል። ኢየሱስ ክርስቶስ ይመጣል። በዚህ ደስ ይበላችሁ። እንጸልያለን።